የፈለገው 24 ሰዓት ቢወራ ምን ያደርግ ይመስላችኋል? እናንተ እውቀት አጣችሁ ነው እንዲያውም የምትመጡት አይደለም። ለውይይት ሀሳብ ልምድ ለመለዋወጥ ቤተ ክርስቲያኒቱ በአንዱ ቦታ እንዴት ናት፣ በሌላው እንዴት ጉልበት ለመፍጠር ነው እንጂ እናንተ አሁን ምኑን ትምህርት ይሰጣችኋል? ትምህርቱ ጊዜ መጠቀም ነው። እንዲሁ ያለ ጊዜ ይሆናል እንዴ? በእውነቱ 5500 ዘመን ሰከንድ አለፈ። እስኪ እንዲሁ አስቡት። ያይወቅሰን ሰከንድ አልፏል። 5500 ዘመን በአመ በፀሐይ ነው እንዲህ። ይሄን እኮ ነው የዳንበትን ሰዓት ካባከን ነው ምን ብለን ነው ምን ሰው በዚያች ሰዓት ዳነ ነው ያለው የዓመቱ አለቃው። በዚያች ሰዓት ኧረ እንደው ልጁ መቼ ነው ሲል መዝግቦታል። የእግዚአብሔር ቃል ካፉ ሲወጣ ያችን መዝግቦ እቤት ሄዶ ምን ጊዜ ዳነ? በዚህ ሰዓት አለ። ደብተሩንና ሰዓቱን ሲያልቁን እና ሰዓት ካልተጠቀምን ምን ያደርጋል? ቆይ አሁን እናንተ እንዲሁ ስታስቡት በቃ 10 ቀንስ ብትሉ ምንድን ነው ጥቅሙ ማለት ነው? በተለይ በአሁኑ ጊዜ እና ይህንን ታሳቢ አድርጉት ለማለት ነው። እንደ ድፍረት አትውሰዱት። እንደው መቼ ነው ቤተ ክህነታችን እውነቱ አቡነ አብርሃም ብንጠቀም ጥሩ ነበር። በእውነቱ ግን ያልታደለች ቤተክርስቲያን እድልም ሲገኝ አትጠቀም፣ ሳይገኝም ዝም ብላል። እውነት ያው ታውቃላችሁ፣ መሻገር እኮ አንችልም ነበር። ይህን ያለውን ማዕበል መሻገር አንችልም ነበር። እኔ አንዳንድ እውነት እንደው እንደ ሌላም አይደለም፣ እሳቸውን ለማወደስ አይደለም። ምን ጊዜ እንደው ይበላሉ። መንገዱ ሁሉ ፋይል ነው። መንገዱ ሁሉ ርሱን አይጠብቅ ሰው በቃ ባገኛቸው ሁሉ ቢሮው ነው የሱ እና ደከመኝ የማይሉ ርስ ጠብቀው የሚመሩ እኔ በጣም ነው የሚገርመኝ። እሺም ቤተ ክህነትን ለመምራት በጣም ከባድ ነው ታውቃላችሁ። መድኃኔዓለም መጥቶ በእውነት ለመምራት አልተቻለም። እራሱ ባለቤቱ መጡ። እንዴት አድርጎ ይምራቸው? በዚህ ሲሉት በዚህ በዚህ ሲሉት በዚህ ምን አላሉ? በእንተ ሰናይሰ ግብርከ ይንወግረከ አሉ። ምን ክፉ ስራ ነበረበት? እንደዚህ ነው ውግረቱ። እና ዘመዶች ብልህ ሆኑ እንጂ እንዲህ ሁሉ ሊቃውንት እናንተ እኮ የለም እንዴት ናችሁ እንደተማራችሁ ታውቃላችሁ። እንዲያው የአሁኑ ወጣቶቹ ምናልባት በእኔ ዕድሜ ያላችሁ እንተዋወቃለን። የእኛ ይቅር መምህሮቻችንን ታውቃላችሁ። በሬ እያረሱ ነው። ጾመ ድጓውን እዚህ ዳዊቱን እዚያ ድጓውን እዚያ ዳር አድርገው አንድ ሳንቲም ሳይጠብቁ ይኸው እዚያ አድርሰው ዛሬ ብር በእንቅብ እየተሰፈረ ቤተ ክርስቲያኒቱ አደጋ ላይ ወደቀች ሆነ እና ስለዚህ በስብሰባውን ጥቅሙን ማወቅ አለብን። እንዲህ ቀድሞ ገብቷል ኑ እንጂ መባል ነው እንጂ ያለ በእውነቱ መሪዎቹ ገብተው ተመሪው ኋላ ቀርቶ ፈረሱ ሳይኖር ጋሪው ቀድሞ ቆመ እና እንግዲህ በዚህ ባለችው ጊዜ ጉባኤውን እንድናይ እዚህ ወቅቱም ትንሣኤ ነው። አርአዮሙ እደዊሁ ወእገሪሁ ወገቦሁ ይላል። በዚህ በዮሐንስ ቁጥር 19 ጀምሮ አርአዮሙ እደዊሁ ወእገሪሁ ወገቦሁ። የተዘጋው ቤት ያው ታውቃላችሁ ወቅቱ ምን እንደሆነ። ቅድም እንዳልኳችሁ ክፉዎቹ ገለው እንኳ የማያሳርፉ በመቃብሩ ላይ ወታደር አስቀምጠው ግን በቤተ ክርስቲያን አይነገርም። ትንቢቱ የተነገረው አይቀር፣ የተቀጠለው ሱባኤ አይቀር እና ይህን ማሰብ አቅቷቸው ጥሩ ጥሩውን እየመረጡ የሚገርም እኮ ነው።
አባቶቻቸው ናቸው ትንቢቱን የተናገሩት፣ ሱባኤውን የቆጠሩት፣ ተስፋውን ሁሉ ለሕዝቡ የሰጡ። ግን እነዚያው ክፎች በአመራር ደረጃ ያሉት የተረገሙት በእውነት ያው ገለው እንኳ ቀብረው ኧረ እነሳለሁ ብሏል አሉ። እንደው እዚህ ላይ ጥሩ እኮ ነው ማስታወሳቸው። ትንሣኤው ሐዋርያት እንኳ ረስተው ማን ወሰደው ሲሉ ክፉዎቹ እነሳለሁ ብሏል አመሕያው እንቱ መሳቴ አሉ ሎቱ ስብሐት። እና ወታደር አሁን በዚህ ጊዜ አሁን እንግዲህ ጊዜውን ላለማባከን በዚህ ሰዓት በዝጉ ቤት አባቶቻችን ፈርተው ምን ያደርጉ? ሥጋ ለብሰዋል። መሪያቸው ሙቷል፣ ተቀብሯል። ምን ያርጉ? ኑሯቸውን ትተው መጥቷል። ወዴት ይከዳሉ? እና በዚያው በዝጉ ቤት ገብቶ ሰላም ሲላቸው ተደናገጡ። ደግሞ ሰይጣን ያዩ መሰላቸው። መንፈስ ምታት ሆነባቸው እና እጅ እግሩን አሳያቸው ይላል። አርአዮሙ ደዊሁ ወእገሪሁ ወገቦሁ፣ በምስማር በቀኖት የተቸነከረው እጁንና እግሩ በጦር የተወጋውን ጎኑን አሳያቸዋል። ደስ አላቸዋል። የሚገርም እኮ ነው። የቆሰለ አካል አይቶ እንዴት ደስ ይላል! ቤተ ክርስቲያን ይሄ ነው። የቆሰለውን ክርስቶስን በቁስሉ የዳነችውን እስመ በቁስለ ዚአሁ አኀየውክሙ። ይሄ ነው ስብከታችን፣ ቁስሉን እንድናይ ነው። አሁን የዛሬው ጥሪ ቁስል የሚያሳይ ፕሮግራም እንዲሆን ነው። ደስ አላቸው አለ። እንዴ ምን ደስ ይላል! የተወጋ የአንዳው ትራቱ ምንም ባዶ ቦታ እኮ የለም ሰውነቱ ላይ እና ያን አይተው ደስ አላቸው። ይሄ ነው ዛሬ እኛ ደስ ሊለን የሚገባ፣ ቁስሉን እንድናይ ነው። ሞቱን እንድንናገር ነው። ትንሣኤውን ንዜኑ ሞተከ እያለ ወትንሣኤከ ቅድስተ ወዳግመ ምጽአተከ። ይህ እኮ ነው እንደው ጊዜውን እንድታው እንጂ እኮ ለእናንተ ይሄ የኮምፒውተራይዝ የሆነው ዘመን ምንም እኮ የሚጠቅም አይደለም። ምንም ግን እንደው ጊዜው ጋር አለን ለማለት ነው እንጂ እናንተ አይምሮ ውስጥ ያለው ውቅያኖስ አይደል እንዴ? ድጓው እንደው ድጓን ያህል ባህል እንደው ሌላውን ተውት። ያን የምታስተዳድሩ ሰዎች በሰዓት መገኘት ያቀታችሁ፣ ድጓውን የምትመሩ ቅኔውን ዜማ እንዳይሰብር እያደረጋችሁ ማኔጅመንት እኮ ነው። ተነሽ ተጣይ የምትሉት ምን ነው? ተነሽ ተጣይ ጠፋችሁ፣ ወደቃችሁ ዛሬ እኮ። ለቤተ ክርስቲያን ሊቃውንት ደግሞ መመሪያ ምን ያስፈልጋል እኮ? መስተዳድሩ ግዑዙን እንደው ከጉባኤ ቃና ጀምሮ እስከ መወድስ እያስተዳደራችሁ ያን ሁሉ ድጓ እዝል ግዕዝ አራራ እያላችሁ ኑሯችሁ ምን ነው? አንድ ዜማ ሆነ እኮ። ምን ነው ኑሯችሁ? በሰዓት ነገ ልጆቻችሁ ምን ይሆናሉ? የእናንተን ተውት። ልጆቻችሁ እንዴት ሊሆኑላችሁ? በሰዓት ትምህርት ቤት ካልሆኑ፣ በሰዓት ሲመጡት ካልተቆጣጠረ፣ ምን ተማርክ ካላላችሁ፣ በቃ እኮ ዛሬ እኮ እንደዚህ ሆኖ ነው ትውልዱ የጠፋብን። ቤተ ክርስቲያኒቱ ወንዘ ይነጉሙ ሰብኡ ሆኖ ነው መጻጸላ የወዘራ ክርዳት ተኝተን ዛሬ ኢትዮጵያ ቤተክርስቲያን ይህ ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ጨለማ፣ ድቅድቅ ጨለማ። እና ንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ለመቼ ታደርጉታላችሁ? ወይም ማይሌት በመቆም ብቻ አሁን ጊዜውን እንገፋለን ብላችሁ ታስባላችሁ? እንደው ስታስበው
ማህሌት ቁመን ቀድሰን መጥተን ኦርቶዶክስነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ እንዴት ሆኖ? ለእናንተው ምን ብለን እናወራለን? በየአካባቢያቸው ወንድም ወንድሙን እየገደለ እናቱን አባቱን መንገድ እንዲህ ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ፣ ተው በሉ፣ ገላግሉ። እንዴ ተው አትጋደሉ በሉ። እንዴ ምን ያስፈራል? ይህ እኮ እንኳን ለቤተ ክርስቲያን ለመንግስት እንኳ አትግደሉ ሕግ እኮ ነው። ሕግ ነው አይደል እንዴ? አይደለም እንዴ? ሕግ አይደል? በዓለም እኮ ነው። አትስረቁ ሕግ እኮ ነው። እንዴ አትበድሉ። ቤተ ክርስቲያን ምን ብላ አትስበክ? ይኸው ዝም ስላለች በቃ እዚህ ደረሰች ዛሬ። ውስጥ ያለው ተባይ በእውነቱ እንጀራዋን እየበላ ውስጥ ያለ እናቱን የሚናከስ ልክ እንደዚሁ ኪያኪሰና የተዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ፣ ባለጌ ትውልድ ተነሳ። ሃይማኖቱ ይቅር፣ ለእንጀራ እንኳ ብሎ ሰው ዲስፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። ቁስሉን እውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸህ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አሁን ደስ ሊለን ይገባል። መከራ ላይ የተፈጸመ ቁም ነገር አለ። ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ ወበከመ ፈንወኒ አብ ከመ ዋነፌን ወክሙ ነው ያለ። እኔን ሙት ተሰቀልና በሉ እናንተ ሙቱ ተሰቀሉ አለ። ታዲያ ሌላ ምን ይምጣ? እግዚአብሔር የመጣበት ለዚህ ነው። እና ስለዚህ እኛ እድሉን እንጠቀም። ምን ጊዜ መዋቅሩ ከመዋቅር ጋር ነው። መዋቅር ከሌለ በጣም የልጅ ጨዋታ ነው። መዋቅሩን መጠበቅ አለበት። የሊቃውንት ጉባኤ ቢኖር ነው። መዋቅሩ ቢኖር ያው ተሰባሰብ መዋቅር ጠብቁ። ከአጥቢያ ጀምሮ ወረዳ ጀምሮ ጉልበቱ እሱ ነው። ያ ከሌለ በቃ እኮ የፈለገው መንጫጫት ነው የሚሆን እና ስለዚህ እውነቱ ብፁዕ አቡነ አብርሃም እንደው ምን ይደረጋል? እኔ ብቻ እድሜ እየለመንኩ ሌላው እየተራገመ ምን ዋጋ አለ? ያው እውነት አንድ ነው። አንድም ቢሆን የአንድ ሰው ይሰራል። ከ30 እርግማን አንዱ ቡራኬ እውነት ከሆነ እውነት ነው አይደል? እና ሁላችሁም ተባበሩ። እንዲህ አይን እያየ አሁን ጆሮ እየሰማ በእውነቱ እኔ በጣም ነው በግሌ በቤተ ክርስቲያኒቱ አቅጣጫ ነው፣ ሌላ በወንድምነቱ አይደለም። እሱ ምን ጎሎባቸው? እኔ እሳቸውን አመሰግናለሁ። ምንም ሲጎልበት ነው። ለቤተ ክርስቲያኗ ግን ማሰብ ያስፈልጋል። ማሰብ እንዲያው ይህ ቢሆን ኑሮ በእውነት አባቶቻችን ሁሉ አሁን ሊቃውንቱ መጥተው ቤት መቀመጥ አለባቸው እኮ አለባቸው። የሚባለውን መስማት አይገባም። ቅዱስነታቸው በአረፍተ ዘመን በእውነቱ እንዲያ እየተንገዳገዱ መጥተው ጸልየው መመሪያ ሰጥተው ሆዱ። እንዲህ ሌሎችስ ምን ነካል? ምንድን ነው ይሄ ደውዬ? እሺ እንግዲህ አንድ ጉባኤ ቃና መቼም ነው እላችሁና ሰዓት መቆጠብ ደግሞ እናንተን ሶስት ቆይቼ በሶስት ጊዜ እንዳትሉ ለእናንተ እንዳልመቻች እንደዚያ እኮ ነው የእኛ እንደዚያ ነው። እና ስለዚህ እንደ ወፈር ያለች ናት ቅኔዋ። እንደዚህ እንደ ሁልጊዜው አይደለም። ምናልባት ቅኔ መምህራን ካላችሁ አዎ ፊልዱ እየራሱ ነው። የድጓ መምህር አይደለም።
ለኢትዮጵያ መራት ዘኒቅያ ቁስጥንጥንያ መራታ ሰርጎ ኒቅያ ትሰርገው ከመሃ ለቁስጥንጥንያ ድሎታ። አዎ ለኢትዮጵያ መራት ዘኒቅያ ቁስጥንጥንያ መራታ ሙሽራዋ ቁስጥንጥንያ ኒቅያ ለሆነችላት ለሙሽራ ኢትዮጵያ ሰርጎ ኒቅያ ትሰርገው ከመሃ ለቁስጥንጥንያ ድሎታ። እንደ ቁስጥንጥንያ የኒቅያን ጌጥ አዎ እንድታጌጥ እንድሸለም ይገባታል ነው። ይደለዋ ማለት ነው። ድሎቱ ያው እንግዲህ ለሴቷ ድሎታ ነው። አኮ ድሎት የንል የለም አይገባኝም፣ ይገባታል ነው። እንግዲህ ይሄ እንደምታውቁት መቼም በተመሳሳይ ልብሱ መልኩ የሚመጥን ሲሆን ይሄ ስለ ገሊት ይመጥናል ይባላል። ለቁንጅና ያልተመቸች ቆንጆ የሚያደርግ ልብስ መልበስ ማባከን ነው። በእውነቱ ያለ መስቀያው መስቀል ነው። ስለዚህ አሁን የኒቅያ ጌጥ ሰርጎ ኒቅያ ትሰርገው አዎ ከመሃ ለቁስጥንጥንያ ድሎታ። እንደ ቁስጥንጥንያ የኒቅያን ጌጥ ማጌጥ ለኢትዮጵያ ይገባል ማለት ዛሬ እንግዲህ በኒቅያም እንደተደረገ ታውቃላችሁ። ወልድ ፍጡር ያለ አርዮስ፣ ወላዲተ ፍጡር ያለ አርዮስ በኒቅያ ተወግዟል። ቁስጥንጥንያ መንፈስ ቅዱስ ያለው መቅዶንዮስ ተወግዟል። ስለዚህ እኛም ይህንን አይነቱን የኑሯችንን እንደው ግራ የተጋባውን ኑሮ መናፍቃንም አሉ። ምንም እንደ አርዮስ ባይሆኑም ብራብሮዎቹ አሉ። እነሱንም ያው ለኢትዮጵያ ቤተክርስቲያን ይገባታል ጉባኤ መስራት፣ የኒቅያን ጌጥ ማጌጥ፣ በኒቅያ ጌጥ ማጌጥ ለኢትዮጵያ ይገባታል ነው። ከዚህ በተረፈ እንግዲህ በቀጠነው ምን ባለው ነው ይቅር በሉኝ ነው። እግዚአብሔር ይባርካችሁ። ደግሞ ስታጨበጭቡ ሞቅ አድርጉት አይዟችሁ።